ራስ ላይ አተኩር። ብዙዎቻችን ስራ ለመጀመር ወይም አዲስ ለውጥ ለማምጣት ሁልጊዜ የሞቲቬሽን ስሜት እስከሚመጣልን እንጠብቃለን። ነገር ግን ስሜት እንደ አየር ሁኔታ ተለዋዋጭ ስለሆነ ዛሬ የነበረው ጉልበት ነገ ሊጠፋ፣ ስራችንም ሊሰናከል ይችላል። እውነተኛ ስኬት የሚመጣው ስሜት ቢኖርም ባይኖርም እንኳ መደረግ ያለበት ነገር በማድረግ ወይም በዲሲፕሊን ብቻ ነው። ዛሬ በዚህ ቪዲዮ ለምን ዲሲፕሊን ከስሜት በላይ የህይወት መለወጫ እንደሆነ በጥልቅ እንመረምራለን። ሞቲቬሽን ወይም መነሳሳት ልክ እንደ ክብሪት እሳት ነው። መጀመሪያ ላይ ደምቆ ይበራል፣ ነገር ግን ወዲያውኑ የመጥፋት ባህሪ ያለው። አነቃቂ ንግግሮችን ስንሰማ ወይም ቪዲዮዎችን ስናይ ትልቅ ኃይል ይሰማናል። ነገር ግን ያ ስሜት ለጥቂት ሰዓታት ወይም ቀናት ብቻ ነው የሚቆየው። በስሜት ላይ ብቻ ተመስርቶ ጉዞን መጀመር ልክ ነዳጅ እንደሌለው መኪና መንገዱ ላይ እንዲቆም ያደርገዋል። ስለዚህም ለዘላቂ ስሜት በዘለለ ጠንካራ ስርዓት ወይም የዲሲፕሊን መገንባት ግዴታ ነው። ዲሲፕሊን ማለት ስሜታችን አይሆንም ወይም ሰልችቶኛል እያለ እንኳን መደረግ ያለበትን ስራ በሰዓቱ የመፈጸም ችሎታ ነው። ይህ ጥበብ ራስን የመቆጣጠርና ለታለመለት ግብ ታማኝ መሆን ከፍተኛ አእምሮ ብስለት ውጤት ነው። ዲሲፕሊን ያለው ሰው የሁኔታዎች ወይም የስሜት ባሪያ ሳይሆን የራሱ ውሳኔዎች ጌታ ነው። በአጭሩ ዲሲፕሊን ዛሬ የምንፈልገውን ደስታ ለነገ ትልቅ ግብ መስዋዕት የማድረግ ሂደት ነው። የሰው ልጅ ስሜት በደቂቃ ውስጥ የመለዋወጥ ተፈጥሮ አለው። አንድ ጊዜ ደስተኛ፣ ሌላ ጊዜ ደግሞ ድብርቱ ሊመጣ ይችላል። በስኬት መንገድ ላይ ድካም፣ መሰልቸት፣ ተስፋ መቁረጥ መኖራቸው አይቀሬ ነው። እነዚህን ለማለፍ ደግሞ ስሜት አይረዳንም። ዲሲፕሊን ግን ስሜታችን ምንም ይሁን ምን በጀመርነው መንገድ ላይ እንድንጸና ያደርገናል። ሁልጊዜ ደስ ሲለኝ ብቻ ሰራለሁ ካልን ህይወታችን ወጥ የሆነ ውጤት ላይኖረው ይችላል። ዲሲፕሊን መጀመሪያ ላይ ከባድ ቢሆንም ከቆይታ በኋላ ግን ወደ ልምድ ወይም ሀቢት ይቀየራል። አንድ ልምድ ከሆነልን በኋላ ስራውን ለመስራት አእምሯችን ብዙ ትግል አያደርግም፣ ምክንያቱም እንደ መተንፈስ ተፈጥሯዊ ይሆንለታል። ሞቲቬሽን ስራን ለመጀመር ሲረዳን፣ ዲሲፕሊን ግን ስራውን እስከ ፍጻሜ የሚያደርስ ሞተር ነው። ልምድ ሲገነባ ስኬት ድንገተኛ ክስተት ሳይሆን የዕለት ተዕለት ተግባራችን ውጤት ይሆናል። ዲሲፕሊን ያለው ሰው ትኩረቱን በዋናው ግቡ ላይ ብቻ ስለሚያደርግ በትንሽ ነገሮች አይከፋፈልም። በዲጂታል ዘመን ውስጥ ትኩረትን የሚሰርቁ ብዙ ነገሮች ቢኖሩም ዲሲፕሊን ግን አይሆንም የማለት አቅም ይሰጠናል። ስሜት በሚመራው ሰው ህይወት ውስጥ ብዙ አዳዲስ ጅምሮች እንጂ መጨረሻዎች አይታዩም። ትኩረትን ሰብስቦ በአንድ ነገር ላይ መድከም የሚቻለው በጠንካራ ዲሲፕሊን ስታጀብ ብቻ ነው። እውነተኛ እርካታ የሚመጣው ስራን ሰርቶ በማጠናቀቅ እንጂ ስራውን በመጀመር አይደለም። ዲሲፕሊን ያለው ሰው ስራውን ጨርሶ ውጤቱን ሲያይ በራሱ የመተማመን ስሜቱ በከፍተኛ ሁኔታ ይጨምራል። ስሜት ግን ስራውን እንድናራዝም ወይም ፕሮካስትኔት እንድናረግ ስለሚያደርገን መጨረሻ ላይ የጸጸት ስሜት እንዲሰማን ያደርጋል። ውጤት ማምጣት የፈለገ ሰው ከስሜቱ ይልቅ የስራ ዝርዝሩ ወይም ቱዱ ሊስቱ ቅድሚያ መሰጠት አለበት። ቀናችንን በዲሲፕሊን መጀመር ለቀሪው ሰዓት ትልቅ አቅጣጫ ይሰጠናል። ለምሳሌ በሰዓቱ መነሳት፣ ስፖርት መስራት ወይም ንባብን የጠዋት ልምድ ማድረግ አእምሯችንን ለውሳኔ ያዘጋጀዋል። በጠዋት ሰዓት ስሜታችንን አሸንፈን ስራ ስንጀምር ቀኑን ሙሉ የማሸነፍ መንፈስ ይኖረናል። የጠዋት ድል ሙሉ ቀን ስኬት መሰረት መሆኑን ተረድተን በዲሲፕሊን ልንጀምረው ይገባል። በራስ መተማመን የሚመጣው ለራሳችን የገነባነውን ቃል ስንጠብቅ ብቻ ነው። ነገ ይህን እሰራለሁ ብለን ዲሲፕሊን አተን ካልሰራ ነው በራሳችን ላይ ያለ እምነት እየቀነሰ ይሄዳል። በተቃራኒው በየቀኑ የገነባነውን ቃል በዲሲፕሊን ስንፈጽም አእምሯችን እኔ ያሰብኩት ማድረግ እችላለሁ የሚል እምነት ይገነባል። እውነተኛ በራስ መተማመን ከውጭ ንግግር ሳይሆን ከውስጥ የዲሲፕሊን የሚመነጭ ኃይል ነው። በማንኛውም ስራ ውስጥ ስራው የሚሰለችና አድካሚ የሚሆንበት ጊዜ መምጣቱ አይቀሬ ነው። ሞቲቬሽን በዚህ ሰዓት ጥሎን ይሄዳል። ዲሲፕሊን ግን ይህ የግድ መከናወን አለበት ብሎ ይገፋናል። ሰልችቶን እንኳን ስራውን ስንቀጥል እውነተኛ እድገትና ለውጥ ይመጣል። ሰልቸትን ማሸነፍ መቻል በስኬታማና በተራ ሰዎች መካከል ያለ ትልቅ ልዩነት ነው። ዲሲፕሊን ጊዜያችንን በአግባቡ እንድንጠቀምበትና አስፈላጊ ለሆኑ ነገሮች ቦታ እንድንሰጥ ያደርገናል። ጊዜያችንን እንደ ትልቅ ካፒታል ቆጥረን ለዋናው ዓላማችን ብቻ እንድንመድበውም ይረዳናል። ስሜት የሚመራው ሰው ጊዜውን በዝምታና በሀሳብ ሲያጠፋ፣ ዲሲፕሊን ያለው ሰው ግን እያንዳንዱን ደቂቃ በስራ ይተረጉማል። ጊዜን መቆጣጠር የቻለ ሰው ህይወቱን መቆጣጠር የቻለ ጀግና ነው። በጉዟችን ላይ ውድቀት ሲያጋጥመን ስሜታችን ተስፋ እንዳንቆም ይገፋፋናል። ዲሲፕሊን ግን ውድቀት እንደ ትምህርት አይቶ እንደገና እንድንነሳሳ አቅም ይሰጠናል። ውድቀት መጨረሻ ሳይሆን የሂደቱ አካል መሆኑን የምንረዳው በዲሲፕሊን የታነጸ አእምሮ ሲኖረን ብቻ ነው። የውድቀት ስሜትን አሸንፎ መነሳት የሚቻለው ዲሲፕሊን ያለው ጠንካራ ሰው ብቻ ነው። ዲሲፕሊን አካላዊ ጤንነታችንን ለመጠበቅ፣ አእምሯችንን ለማሰልጠን ትልቅ መሳሪያ ነው። ስፖርት መስራትና ጤናማ
ጤናማ አመጋገብን መከተል ከፍተኛ ዲሲፕሊን የሚጠብቁ ተግባራት ናቸው። አካላችን ሲጠነክር አእምሯችን ውሳኔዎችን የመቀበልና የመፈጸም አቅሙ ይጨምራል። ጤናማ ሰውነት ደግሞ ለረጅም ሰዓት ስራና ለፈጠራ ሀሳብ ትልቅ ግብአት ነው። ዲሲፕሊን ያለው ሰው በሰዎች ዘንድ ትልቅ ክብርና እምነት ያተርፋል። ቃሉን የሚጠብቅና ስራውን በሰዓቱ የሚያጠናቅቅ ሰው በሁሉም ቦታ ተፈላጊነቱ ይጨምራል። ስሜት የሚመራው ሰው ግን ተለዋዋጭ ስለሆነ ሰዎች በሱ ላይ እምነት ሲጥሉበት ይከብዳቸዋል። በዲሲፕሊን የምንገነባው ስም ለወደፊት እድገታችን ትልቅ ድልድይ ይሆንልናል። ዲሲፕሊን ለሌሎች ምርት ብቻ ተጠቃሚ መሆናችንን አቁመን እኛም አምራች እንድንሆን ያደርገናል። ማህበራዊ ሚዲያ ላይ ዝም ብሎ ሰዓት ከማጥፋት ይልቅ የራሳችንን ስራ ለመስራት እንድንተጋ ይረዳናል። ፍላጎታችንን መቆጣጠር ስንችል ለቁም ነገር የምንሰጠው ጊዜ ይጨምራል። ከፍጆታ ወደ ምርት መሸጋገር የሚቻለው በራስ ቁጥጥር ስር ወይም በዲሲፕሊን ብቻ ነው። ያለ ዲሲፕሊን የሚመራ ህይወት አቅጣጫ የሌለው መርከብን ይመስላል። ዲሲፕሊን ህይወታችን ትርጉም ያለውና ግልጽ ግብ እንዲኖረው ያደርገናል። በየቀኑ የምንሰራቸው ትንንሽ ስራዎች ተደምረው ትልቅ ውጤት ሲያመጡ የህይወት እርካታችን ይጨምራል። ትርጉሙም ያለው ስኬት የሚመጣውም በዲሲፕሊን የታጀበ ጉዞ ሲኖር ብቻ ነው። ገንዘብን በአግባቡ ማስተዳደርና ለወደፊት ኢንቨስትመንት ማድረግ ከፍተኛ ዲሲፕሊን ይጠይቃል። ያገኘነውን ሁሉ ወዲያው ለፍላጎታችን ከመዋል ይልቅ ቁጠባ፣ ጊዜ መስጠት ይኖርብናል። የፋይናንስ ዲሲፕሊን ለወደፊት ነፃነታችንና ደህንነታችን መሰረት ነው። ገንዘቡን መቆጣጠር ያልቻለ ሰው በገንዘብ ባሪያ መሆኑ አይቀሬ ነው። አዳዲስ እውቀቶችና ክህሎቶችን ለመማር መጽናት የዲሲፕሊን ውጤት ነው። ንባብ ወይም አዲስ ቋንቋ መማር መጀመሪያ ላይ ቢከብደንም በዲሲፕሊን ከቀጠልን ግን ውጤቱ አስደሳች ይሆናል። ስሜት ሲጠፋም እንኳን መማራችንን አለማቆም ለአእምሯችን እድገት ወሳኝ ነው። እውቀት የዲሲፕሊን ውጤት እንጂ የድንገተኛ መነሳሳት ውጤት አይደለም። አካባቢያችን ወይም ጓደኞቻችን በግባችን የሚያዘገዩን ቢሆኑ ዲሲፕሊን ግን በራሳችን መንገድ እንድንቆም ያደርገናል። ሁሉም ሰው እንዲህ እያደረገ ነው በሚል መንፈስ ሳይሆን ለእኔ ትክክለኛው መንገድ ይህ ነው በሚል መርህ እንድንመራ ይረዳናል። ማህበራዊ ጫናን አሸንፎ በዲሲፕሊን መጓዝ ትልቅ ጀግንነት ነው። የራስን እውነት ይዞ መቆም የሚቻለው በዲሲፕሊን ብቻ ነው። ዲሲፕሊን በህይወታችን ውስጥ አስፈላጊ የሆኑ ለውጦችን ለማምጣት ድፍረት ይሰጠናል። አሮጌ ልምዶችን ትተን አዳዲስና ጠቃሚ መንገዶችን ለመከተል ዲሲፕሊን የግድ ነው። ለውጥ ህመም ቢኖረውም ዲሲፕሊን ግን ያንን ህመም ተቋቁመን ወደ ተሻለ ማንነት እንድንሸጋገር ይረዳናል። ሁልጊዜ እያደገ የሚሄድ ሰው በዲሲፕሊን የታነጸ ነው። ለማጠቃለል ያህል ስኬት የሞቲቬሽን ውጤት ሳይሆን የዲሲፕሊን ፍሬ ነው። ስሜትህ እስኪመጣ ትጠብቅ፣ ይልቁንስ ዛሬውኑ በዲሲፕሊን ስራህን ጀምር። ትንንሽ እርምጃዎች በየቀኑ ሲደጋገሙ ራዕይ መናድ አቅም እንዳላቸው አትዘንጋ። ይህ ቪዲዮ ህይወታችሁን ለመቀየር መነሻ ከሆናችሁ ለጓደኞቻችሁ አጋሩት። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።